በሚያስገርም ፍጥነት እንግዲህ እንደምታዩቸው ዳኒና ሀይሚ በጣም ተቀራርበው እንደምታዩቸው እዚህ ደረጃ ላይ ደርሰዋል ማለት ነው። ብሩክና ሶሲ እንግዲህ ውሃ በልቷቸዋል። በጣም እንግዲህ ያልተጠበቀ ነገር ነው ሀይሚ እያደረገች የምትገኘው። ብዙ ሰዎችም እንግዲህ ደንግጠዋል፣ ደንብረዋል። ትክክል ነሽ የሚሏትም አሉ። እንዲሁም ደግሞ ይሄ ነገር በፍጹም ትክክል ሊሆን አይችልም፣ ሀይሚ እየሄደችበት ያለችው መንገድ የተሳሳተ ነው የሚሉም አሉ። ነገር ግን ጆሮ ዳባ ልበስ ብላ ሀይሚ እንግዲህ ከፈለገችው ሰው ጋር ከመረጠችው ሰው ጋር ለመሆን ወስናለች ማለት ነው። ዳኒ እንደምታዩት እንግዲህ የእሱን ፎቶ አንድ ላይ አድርጎ ባነር አሰርቶ እንደምታዩት ምርጥ ፕሮግራም አዘጋጅቶ እንግዲህ ሀይሚን ሰርፕራይዝ አድርጓታል። ሀይሚም እንደምታዩት በጣም ደስተኛ ሆና ከዳኒ ጋር ፈገግ ብላ እንደምታዩት እያየናት እንገኛለን ማለት ነው። በጣም ያስገርማል። ብዙ ቻችን ያልጠበቅነው ነገር ነው። እንግዲህ ያው ስለ ሀይሚ ስለ ብሩክ ያው የተገለጠ ነገር የለም፣ ግን ደግሞ እኔም የምናገረው እውነት ይኖራል ማለት ነው። ሶሲና ብሩክ በዚህ ሰዓት ምን ሊሉ ይችላሉ? በዚህ ሰዓት ምን ሊሆኑ ይችላሉ? የት ሊገቡ ይችላሉ? ከዚህ በኋላስ ምን ሊያደርጉ ይችላሉ? ይህንን ነገር ሲያዩ የሀይሚንና የዳኒን አንድ ላይ መምጣት ሲያዩ ምን ሊያደርጉ ይችላሉ የሚለውን ነገር እንግዲህ በደንብ የምናወራበት ሀሳብ የምንሰጥበት ይሆናል። በቅድሚያ እንግዲህ ሀይሚ ከፈለገችው ሰው ጋር ከመረጠችው ሰው ጋር የመሆን መብት አላት። ምንም ከዚህ ላይ አሁን ሀይሚ ጥፋተኛ የምትባልበት ሀይሚ እንደዚህ ነሽ እንደዛ ነሽ ተብላ የምትሰደብበት የምትረገጥበት ጊዜ ላይ አይደለችም። እኔ በአጭሩ ማለት ነው እንደተረዳሁትኝ በቃ በህይወቷ ሰው ከሌለ ከብሩክ ጋር እኛ ያጋባናቸው እኛ አብረን ያስኖርናቸው እኛ ያፋቀርናቸው እኛ፣ ግን እነሱ ውስጥ ያለውን ነገር እነሱ ውስጥ ያለውን እውነታ ማንም ሰው አያውቅም። ስለዚህ ሀይሚ ዳኒን መርጣ መሄዷ ምንም አይገርምም። እና እስከ መቼ ነው ብሩክ መልካም ሰው ሊሆን ይችላል፣ ጥሩ ሰው ሊሆን ይችላል፣ ጥሩ አስተሳሰብ ሊሆን ይችላል፣ በጣም ሊወዳት ይችላል፣ በጣም ሊያስብላት ይችላል፣ በጣም ሊንከባከባት ይችላል። ግን ደግሞ ፍቅሩን አውጥቶ ገልጾ የኔ ነሽ ብሎ ካልነገራት አብሯት የሆነ ነገር የሚጨበጥ ነገር የሚያዝ ነገር ከሌለ ለምን ባዶዋን ትለፋለች? ለምን በባዶ ተስፋ ገና ከነገ ወዲያ ገና የዛሬ ዓመት የዛሬ 3 ወር የዛሬ 2 ዓመት ምናምን የሆነ ነገር ይፈጠራል ብላ ለምን ጊዜዋን ትጨርሳለች? ለምን ከምትወደው ሰው ጋር ቢያንስ ከሚወዳት ሰው ጋር ጥሩ ጊዜ አታሳልፍም? ይሄ ምንም ክፋት የለውም። ስለዚህ ብዙዎቻችሁ ያላወቃችሁትን ነገር ነው እንግዲህ እየተናገራችሁ የሚገኘው። ምንም ማድረግ አይቻልም። ሀይሚ በጣም አምሮባታል። በጣም ብዙ ለውጦችን እያየንባት እንገኛለን። ያኔ ትንሽ ልጅ ነበረች ምናምን ከብሩክ ውጭ ሌላ ሰው አታውቅም ነበር፣ ከሌላ ሰው ጋር ማውረታም አታውቅም ነበር። አሁን ግን ወጣ እያለች ነው። አሁን ለምሳሌ ትንንሽ ወፎች አሉ አይደለ? ከእናታቸው ጉኛ ሳይወጡ እዛው የተቀመጠላቸው ቤት ውስጥ ቁጭ ብሎ የእናታቸው ምግብ ነበር የሚጠባበቁት፣ እንዳይጎዱ የሆነ ነገር እንዳይደርስባቸው ከእናታቸው ከአባታቸው በቃ ድጋፍ ይፈልጋሉ ምናምን እንክብካቤ ይፈልጋሉ ምናምን ነገር። ሲያድጉ ግን ማንም ሰው አያስቆማቸው ማለት እናትየዋን ብትሆን አባትየውም በቃ ያላቸው አማራጭ በራሳቸው በረው ሄደው ምግባቸውን አዘጋጅተው ምናምን ማምጣት ነው። ሀይሚም ደግሞ በፊት ትንሽ ልጅ ነበረች፣ ገና ተማሪ ነበረች ምናምን ነገር፣ ቤት ወጣ ማታውቅ ልጅ ነበረች። በዛ ሰዓት እንግዲህ ብሩክ እንደሚታወቀው በጣም ተንከባክቧት አለውልሽ ብሎ ጥሩ ጊዜያቶችን አሳልፈዋል። ከመጥፎ ነገርም እውነት ለመናገር እንድትቆጠብ ወይም ደግሞ መጥፎ ነገር እንዳያጋጥማት በደንብ ተንከባክቧታል። እንደ ወንድም ሆኖ አለውልሽ ብሏታል እና በጣም ደስ የሚል ጊዜያትን አሳልፈዋል። እንግዲህ ህይወታችን ይሄ ነው። እሱም የራሱን መንገድ ይጀምር፣ እኔም የራሴን ኑሮ እኖራለሁ ካለች እኛ ልንደግፋት ነው የሚገባው። ለምን ከብሩክ ጋር አልሆነችም ብለን እሪ ልንል አይገባም። እኔ ደግፋታለሁ፣ አልዋሻችሁም። ምንድን ነው ያለች ነገር? አሁን ስለ ሀይሚ ስለ ብሩክ የምትሰጪው ሀሳብ ምንድን ነው ብትሉኝ፣ ሀይሚ የሆነ ነገር ኖሮ ነው እንጂ አሁን እንዲህ የሚወዳትን የሚንከባከባትን እኛ በምናስበው ደረጃ ማለት ነው የሚወዳትን የሚንከባከባትን ሰው ለምን ጥላ ሄደች ብለን ስናስብ የሆነ ምክንያት ቢኖራት ነው። አንድ ሴት ልጅ እንዴት ነው የሚንከባከባትን ወንድ ጥላ ትታ ልትሄድ የምትችለው? ምክንያት ስላላት ነው። ስለዚህ አሁን የምረዳው ምንድነው የምገነዘበው ምንድነው ሀይሚ የሆነ ነገር እንዳለ ነው። ወይም ደግሞ በአጭሩ ብሩክ እንደሚያፈቅራት ነግሯት አያውቅም። እሷ ደግሞ ታዲያ እሱ እስኪ ነግራት አውጥቶ ምናምን ነገር ለምን ትጠብቃለች? ወይስ ደግሞ አላውቅም ለምን ጊዜዋን ትጨርሳለች? በአጭሩ ማለት በአጭር አማርኛ እና ሀይሚ የራሴ መንገድ ይሄ ነው ብላ የሚሳለኝ ነገር ይሄ ነው። ድሮ ሕፃን ነበርኩኝ፣ ድሮ ትንሽ ልጅ ነበርኩኝ፣ ድሮ ብዙ የማውቃቸው ነገሮች አልነበሩም። አሁን ግን አድጌያለሁ፣ ብዙ ሰዎችን አውቃለሁ፣ ከብዙ ሰዎች ጋር ተግባብቻለሁ፣ ብዙ የህይወትን ትምህርት ልምድ ወስጃለሁ። ስለዚህ በራሴ መወሰን በራሴ መኖር እችላለሁ ብላ እንግዲህ ተናግራለች ማለት ነው። ስለዚህ ብሩክ ፍቅረኛዋ እንዳልሆነ 100% ተናግራለች በአጭሩ። ስለዚህ ፍቅረኛዋ ካልሆነ ለምንድን ነው ስለ ብሩክ የምታስበው? ለምንድን ነው ስለ ብሩክ የምትጨነቀው? የእውነቴን ነው የምላችሁ። ከዚህ በፊት የነበረው ነገር ምናልባትም እያስመሰሉ ነበር ማለት ነው። ሁለቱ የነበራቸው ነገር ጓደኝነት ብቻ ነበር። ፍቅር የሚባለው ነገር በመሀላቸው አልነበረም። ስለዚህ ጊዜው ቀኑ ሲደርስ
እሷም የራሷን ህይወት ልትጀምር ነው፣ እሱም የራሱን ህይወት እንዲጀምር ነው እየሆነ ያለውና ግን በጣም የደበረኝ ነገር ሁለታችሁ አንድ ላይ ስትገናኙ የምትመላለሱት መልስ በጣም ይደብራል፣ በጣም ያስጠላል። እና በቃ ከሆነ ይሆናል፣ ካልሆነ ደግሞ በሰላም ቻው ቻው መባባል ይሻላል እንጂ ያልሆነ ነገር እየተነጋገራችሁ ምናምን ተመልካችንም ማስደበር የለባችሁም ብዬ ነው የማስበው። እና በአጭሩ የሀይሚና የብሩክ ህይወት እንግዲህ ያበቃለት ይመስላል። እኛ ያስብነው ያ ትዳር 4 ልጆች ተወልደው ምናምን የሚባለው በምናባችን የሳልነው ስዕል እንጂ በእውነትም የሚኖሩት ህይወት አልነበረም። እና መቋጫው ማብቂያው እዚህ ላይ ይመስላል። ብቻ በጣም ከባድ ነገር ነው። እኔ ግን የጠበቅኩት እውነት ለመናገር ሀይሚና ብሩክ በልደቷ እንደው በልደቷ ባይሆን በ200,000 ቃል የገባላት ነበር ብሩኬና ያን ቃል የገባላትን ፕሮግራሙን አንድ ላይ ሆነው አክብረው ተመልካችንም ለማስደሰት ይሞክራሉ፣ አብሮ አንድ ላይ ይመጣሉ ብዬ ነው ያሰብኩት። ስቲል ነው ዳኒ እኔ አላቅም ይህን ቀለበት እንዲያምጥቶላት ስጦታ ጊፍት ሰጧት ምናምን እንዲደስተኛ ሆና ትቀበለዋለች ብዬ አላስብም። እና ከፕሮግራሙ ጀርባ ብሩክ ያለ ነው የሚመስለኝ፣ ወይም ደግሞ አሁን ይሄ ፎቶ ብቻ ነው የተለቀቀው። ሜቢ ብሩክ ሊኖር ይችላል ብዬ አሰብኩኝ እና አላቅም ሀይሚ የት እየሄደች ነው? ምን አይነት ሰው ጋር ነው እየሆነች ያለችው? ምን አይነት ውሳኔ እየወሰነች ነው ያለችው የሚለውን በጣም በትልቁ ጥያቄ ምልክት ነው። ኩዌስችን ማርክ በቃ በጣም በትልቁ ለምን መሰላችሁ? ዳኒ አይሆናትም። በቃ ባጭሩ ሀይሚ የተሳሳተች ህይወቷን ትምራ። አንድ ነገር ልንገራችሁ፣ ሀይሚ ለምን ከአንድ ሰው ጋር እድሜ ዘላለማን ትጨርሳለች? ለዛውም አፈቅርሻለሁ ብሎ እንኳን ባፏ አውጥቶ የማይነግራት ሰው ጋር ጊዜዋን ከምታባክን ምናምን ነገር በቃ የሴት ልጅ ናት፣ ትፈልጋለች እንክብካቤ ምናምን ነገር፣ ግን ፍቅሩን መግለጽ አለበት ግዴታ። ብሩክ ደግሞ ይህንን ነገር ማየት ካልቻለ፣ ሀይሚ ፍላጎቷን መረዳት ካልቻለ፣ ፍላጎቷን ማወቅ ካልቻለ ምንም ማድረግ አይቻልም። እየወደደችውም ልትለየው ትችላለች። በቃ የሚወዳት ሰው መውጦ ፍቅሩን የገለጸላት ሰው ይዟት ሊሄድ ይችላል። የሚለያዩ አይመስለኝም። እኔ ውስጤን ስነግራችሁ ሀይሚና ብሩክ የሚለያዩ አይመስለኝም። ግን ምናልባት ሀይሚ ወደ ሌላ ሰው መሄዷ ለብሩክ ትልቅ መነቃቂያ ነው ብዬ ነው የማስበው። ትልቅ መነሳሻ ነው ብዬ ነው የማስበው። ግን ደግሞ ብሩክ በዚህ ልክ ሀይሚ ተናግረው አያገባህም፣ ሀብልም ማሰርኩ ምንም ካንተ ጋር መጀመሪያ ወርቼ የጨረስኩት ነገር ነው ብላለች። እና ሶሲንና ዳኒንም ያመጣቸው አንተ ነው ወደ ህይወታችን ያላመጣቸውም እና የራሱ ጉዳይ ነው ያለችውና የሆነ ነገር ተፈጥሯል በመሀላቸው ባጭሩ። እና ጎበዝ ከሆነ ሀይሚን ለሀይሚ ያለውን ስሜት መለየት እንደማይፈልግ ወይም ደግሞ ተለያይተው ቢኖሩ ያልሆነ ደስ የማይል ነገር እንደሚፈጠር ሂዶ ቶሎ ከነገራት እሷ የማትመለስበት ምንም አይነት ምክንያት የለም። ግን ሀይሚ በዚህ ልክ የራሱ ጉዳይ አያገባም ብላው ሄዳ እሱ ሌላ እልህ ውስጥ ተጋብቶ ከሌላ ሴት ጋር ይመጣል እንጂ ማለት ነው በምንም ተአምር አላቅም። ብቻ በጣም ከባድ ነገር ነው። በነገራችን ላይ ቲክቶክ ላይ ብትገቡ ሾልኮ የሚመጡ መረጃዎች ብዙ መረጃዎች አሉ በነገራችን ላይ እና ብሩክ ላይም በጣም የሚወጣበት የሚያዝበት መረጃ አለ በጣም ብዙ ማለት ነው። እና ሀይሚ ደግሞ ያንን ነገር የሰማች ይመስለኛል። ውሸት ነው ብላችሁኝ ትናንትና ቀንጨብ አድርጌ አውርቼው ነበረ ብሩክ እያደረገ ስላለው ነገር እና እኔም ስሰማ ደንግጫለሁ። እግዚአብሔርን ነው ብላችሁ ግን ያችን ነገር ይዤ መጥቼ ማውራት አልፈለኩም ሶሻል ሚዲያ ላይ ለምን 100% እርግጠኛ ስላልሆንኩኝ ስሙን ማጥፋት ስለማልፈልግ። ግን ከካሜራ ጀርባ ወይም ደግሞ በግል ህይወቱ ብዙ ነገር እንደሚያደርግ ሰምቻለሁ የእውነት ለመናገር ማለት ነውና ሀይሚ ምናልባትም ይሄ ነገር መሯት ሊሆን ይችላል የሄደችው። ግን የመረጠችው ሰው ትክክለኛ ሰው አይደለም። ዳኒ የሚያዋጣት ሰው አይደለም። ወደ ራሷ እንድትመለስ እንግዲህ ሁላችንም የበኩላችን እናደርግ። አስቡት ለ4 ዓመት ፍቅሩ ያልሆነ ሰው አንዷን ቅዱስ አድርጎ ሌላኛውን እርኩስ የሚያደርግ ሰው ምን ያደርጋል? የእውነቴን ነው የምላችሁ። ሶሲን እንደዛ እያመናጨቃት ምናምን ነገር እሷ እየፈለገችው ጊዜዋን ምናምን እንትኗን ጨርሶ ምናምን ከሌላ ሴት ጋር ሲመጣ አስቡት። ወንድ ልጅ እንደዚህ ነው። በቃ አንድ ነገር ልንገራችሁ፣ ሴት ልጅ ዞራ የምትጎዳው የምታለቅሰው ሴት ልጅ ናት። ለዛ ነው ለሴት ልጅ የምወግነው፣ ለሴት ልጅ የምደግፈው፣ ለሴት ልጅ ቅድሚያ የምሰጠው ለዚህ ነው። ወንድ ልጅ በ2 ሳምንቱ ሌላ ሴት ይዞ መጥቶ ጥሩ በቃ የሚገርም ህይወት ሊኖር ይችላል። ሴት ልጅ ግን አንዴ ልቧን ሰጥ አፍቅረው ወደው አምነው በተለይ ደግሞ ራሷን አሳልፋ ከሰጠችው በኋላ የሆነ ከተለያየች በጣም ትጎዳለች። ስር ነቀል ነው የምትሰበረው። ያ ልቧ መቼም በቃ ለዘላለም በቃ አይጠገንም። ሰፍታው ምናምን እንደዚህ ድልድል አርጋው ምናምን ነገር ከሌላ ሰው ጋር ልትቀጥል ልትኖር ትችላለች። ግን ልቧ ውስጥ ትልቅ ጠባሳ ነው የሚቀመጥ። ያንን ነገር ብዬ ነው እና ሶሲን ጎድቶ ሰብሮ አስቀይሟት አስከፍቷት በቃ እንደዚህ እየተላላጠባት ከሀይሚ ጋር ሆኖ ሀይሚና ዳኒ ትክክለኛ ጥሩ ህይወት ይኖራሉ የሚለው ነገር ዜሮ ነው። ምንም ጭራሽ የማልደግፈው ነገር ግን ሀይሚ ራሱ እልህ የተጋባች ይመስለኛል ከተመልካች ጋር። ምክንያቱም ሀይሚ በምትናገሩ ንግግር ማንም እያመናት አይደለም፣ ወይም ደግሞ በምታደርጋቸው ድርጊቶቿ
በጣም ሰው እየሰደባት ነው፣ እያመናጨቃት ነው። ብሩክዬ እያሉ ነው፣ ለብሩክ እየወገኑ ነው። ግን ከካሜራ ጀርባ ስለሚሆን የራሷ እውነት አላት። የታመመችበት የሆነ የያዘችው ያመቀችው ነገር አለ። ስለዚህ የራሳችሁ ጉዳይነት ነገር ነው። ውስጥ ተጋብታ ሊሆን ይችላል። በአጭሩ ግን እኔ እስከማውቀው ድረስ ብሩክንም በጣም ነው የምወደው። በጣም ጥሩ አስተሳሰብ ያለው ሰው፣ በጣም ሰው አክባሪ የሆነ ሰው። አሁን ነው መደባደብ፣ መነጫነጭ ምናምን የሆነ የንቀት ቃላቶችን የሚጠቀም እንጂ በፊት በጣም መልካም ሰው ነበር እና በአጭሩ አንተ ፍቅርን አውጥተህ ገልጸህ ካልነገርካት ከአንተ ጋር ዝም ብላ እንደ ጓደኛ የምትገፋፍበት ጊዜ ላይኖር ይችላል። ፍላጎቷን አልተረዳሃትም። ሜቢ አሁን ላይ ጊዜው ካረፈደባውንም ብሩክ ሌላ ለውስጥ ገብተ ሌላ ነገር ከምታደርግ ሁለታችሁ አንድ ላይ ታምራላችሁ። በእኛ እይታ የእናንተን ውስጥ አናቅም። አንድ ላይ ብትሆኑ ነው የተሻለ የሚሆነው። ለሁለታችሁ የሚበጀው የሚጠቅመው ነገር ያ ነው ብዬ ነው የማስበው። ከንፈር መምጠጥ፣ መናደድ፣ መበሳጨት፣ መቆጨት ምንም አስፈላጊ አይደለም። ከዚህ በፊት ያው ብሩክ ብዙ ዋጋ ከፍለላታል ሀይሚ፣ አንተ እሷም ከፍላላለች። ብዙ ዋጋ ተከፋፍላችሁ ነው እዚህ የደረሳችሁትና ከዚህ በኋላ ያለውም ህይወታችሁንም ዋጋ ከፍላችሁ ብትኖሩ ብትሄዱ የተሻለ ነው ብዬ ነው የማስበውና አዲስ ሰው ቢመጣ አዲስ ማንነት አዲስ ባህሪ ይዞ ነው የሚመጣው። ለሁለታችሁም የሚጠቅም ነገር ስላልሆነ ብዬ እንግዲህ በዚሁ ሀሳቤን ልገልጽ እወዳለሁ። ሶሲስ ይሄን ነገር ስታይ ምን ልትል ትችላለች የሚለው ነገር በጣም ከባድ ነው። እንግዲህ መጣሪ ነው የምትለው። እንግዲህ ቪዲዮን በደንብ እስከ መጨረሻው አይተን ነው ልንፈርድ የምንችለው። ዛሬ ሀይሚ በቃ ከዳኒ ጋር የምታደርጋቸው ነገሮች፣ የምትነጋገራቸው፣ የምታወራቸው ወሬዎች በደንብ ሀሳብ እንድንሰጥበት ያደርጋልና ሀይሚ በነገራችን ላይ ብሩክን አጣችሁ ማለት ትሞታለች ማለት አይደለም። ብሩክም ሀይሚን አጦ ቆየ ማለት ይሞታል ማለት አይደለም። ህይወት ይቀጥላል። እየተዋደዳችሁም እየተፋቀራችሁም ልትለያዩ ትችላላችሁ። መጨረሻችሁ ይሄ ባይሆን ደስ ይለኛል። አልዋሻችሁም። አንድነታችሁን ነበር ምን ፈልገው። ግን ደግሞ ሁሌ ከመጨቃጨቅ፣ ሁሌ ካልሆነ ቃል ከመወራወር፣ ሁሌ መጥፎ ንግግር ከመነጋገር፣ ሁሌ በመጥፎ አይን ከመታየት እግዚአብሔርን ሰላሙኝ በቃ ሰላም አለው። ብቸኝነት፣ ነጻነት በቃ ይሰጣል። እና ሶሲ ታብዳለች። እርግጠኛው የምነግራችሁ ነገር ጸጥ ብላ አታየውም። ግን የዳኒን ብልግና እኔ አላቅም። አሁንም መሳደብ አልፈልግም። ሀይሚ እንግዲህ ብሩክ ነበር ይሄን ሁሉ ፕሮግራም አስቀድሞ ገና ዱባይ እያላችሁ ጀምሮ ብዙ ነገሮችን ሲያቀድልሽ የነበረው አላቅም። ቢያንስ በዛሬው ቀን እንኳን ብሩኬ ይሄም ያንተ እጅ አለበት እንዲህ ምናምን ብለሽ ከሱ ጋር ደስታሽን ብትካፈይ የተሻለ ነበረ። ብቻ በጣም ነው የጨነቀኝ። ግን እግዚአብሔርን በተለይ የሀይሚ በቃ የመረጠችው ሰው ትክክል አለመሆኑን ሳስብ፣ ሁለተኛ ነገር ደግሞ ከብሩክ ጋር እንዲህ በቃ በሚያስጠላ ሙድ ውስጥ በማየቴ፣ ሶስተኛ ነገር ደግሞ ሶሲና ብሩክ በቃ እኔ እንጃ ምን ሊያደርጉ እንደሚችሉ ሳስብ ይከብደኛል። ለማንኛውም ግን ሀይሚዬ ዳይመንድ የሚገባሽ ልጅ ነሽ። ቀለበት፣ ሀብል ምናምን ኖርማል ነው ላንቺ ምናምን የሆነ ጀግና ሴት ነሽ። የምትወደጅ፣ የምትፈቀሪ፣ የምትፈለጊ ሴት ነሽ። ግን ደግሞ የማይሆንሽን ሰው መርጠሽ የማይሆን ችግር ውስጥ እንዳትገቢ ትልቅ ፍርሃት ውስጥ ነው ያለሁት። እና እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። እስኪ በማታው ቪዲዮ ደግሞ የምንገናኝ ይሆናል። የእናንተን ሀሳብ አስተያየት እስኪ ያስቀምጡበት። ምን ይሻላል ብላችሁ ታስባላችሁ? ምን አይነት ሀሳብ አስተያየት አላችሁ በዚህ ጉዳይ ላይ? ኮሜንት ላይ አሳውቁኝ። አመሰግናለሁ።